ዛሬ ጀግንነቷ ይለያል። የእውነት እኔ ዛሬ አደይ በጣም ነው ያስደሰተችው ማለት ነው። ሊዲያንና ፍቅርን አጋጨቻቸው። እስከ ዛሬም ዝም ያልኳችሁ ትቀየራላችሁ ብዬ ነው እንጂ የእውነት እናንተ እኔን የምታሸንፉ ይመስሏችሁ ነበረ ብላ አጋጨቻቸው ከግድግዳ ጋር። በጣም ደስ ብሎኛል። ባርኮቴ ግን ምን አይነት ወላዋይ ነው! የእውነት ጥሩና መልካም ልጅ ነው ብዬ ሳስብ ላዴይም ጥሩ ሸበላ ጥሩ ብረት መዝጊያ ባላገኘን እያልኩኝ ሳስብ ጭራሽ ልቤን ኩም አድርጎት ይሄ እንዴ! ወይኔ ጉዴ! እኔ በመካከላቸው የገባሁት እኔ ነኝ እና ቤዛ መታለች። ከቤዛ ጋር ልሄድ ነው። በጣም ይቅርታ። ምን አለች አደይ? አዎ በጣም ይቅርታ። ለምለም አለቀሰች። ያላለቀሰችው እውነት እንባ ደም አለቀሰች። በቃ መሄድ አለብህ ኤላ፣ ለእኔ ብለህ ብዙ መስዋዕት እንድትከፍል አልፈልግም። በቃ ሂድ አለችው። እንዴ ለምን ሲላት፣ በቃ እኔ ጠዋት ተነስቼ አንተን አገኘው ሆኖይ አጣዊ ሆኖይ እያልኩኝ መስጋት ደብሮኛል በቃ አለች። አውቃ ነው እሷ ግን ሁሉንም ነገር እበር ላይ ሆና አዳምጣ ነበረ። እሱም ደግሞ ታውቂያለሽ፣ ከዚህ ሁሉ እውነቱ እኔ አንቺን ማፍቀሬ ነው እና ሁሉንም ነገር ባንድ እንወጣዋለን። ስለዚህ እባክሽ ለምሊ፣ እኔ አንቺን አጥቼ መኖር አልችልም። ምክንያቱም እኔ ካንቺ ትክክለኛ ስሜት እውነተኛ ስሜት ነው ያለኝ እና ሁሉም ነገር ይስተካከላል። ግን ደግሞ ማንን መምረጥ እንዳለብኝም አላውቅም። ለዛ ነው እባክሽ ታገሽኝ አላት። ዴቭ ዛሬ ወንድ ወጥቶታል። አደይን አፋጠጣት። ታፈቅርኛለሽ ወይስ አታፈቅርኝም? ትወጅኛለሽ ወይስ አትወጅኝም? እንዴ አደይ እወድሃለሁ፣ እኔ ሰው አልጠላም የምትባየውን አሰሚም እንዴ? ከአንድ አይሉት ሁለታዬ ሶስታዬ እንዲነገርሽ ነው እንዴ የፈለግሽው አንቺ? በቃ የምታፈቅሪ ከሆነ ንገሪው። የምታስቢበት ከሆነ ጥሩና መልካም ነው፣ ለወደፊቱ ያስብልኛል ይሆነኛል የምትይ ከሆነ ደግሞ ቢያንስ አሁን አላፈቅረህም እወድሃለሁኝ፣ ነገር ግን ላስብበት በይ። እንዴ አደጌ እውነት አናደሽኛል ዛሬ። እንደው በአንድ በኩል ደስ ብታስቢኛል፣ ግን በድብ በኩል ምንም ደስ እያለኝ አይደለም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ተወዳጁና እንዲሁም አስተማሪው ድራማ አደይ ድራማ እንደቀጠለ ይገኛል። ዛሬ ሁሉም መትረጊስ የተለኮሰባቸው ይመስላል። ዴቭ እየተከተለ አደይን ማሽኮርመምም እንደገና ደግሞ በቃ ዛሬ ቁርጡን እንድትነግረው ፈልጎ ነበር። ነገር ግን አደይ እች ኩል ትፍትፍ እየተኮለታተፈኝ ወይ እውነቱን አትናገር ቆረጥ አድርጋ ዝም ብላ ወዲያ ወዲህ ፍቅር ትሰማኛለህ? አደይ አንተንም ሆነ ወንድሜንም እየተጫወተችባችሁ ነው። በፍጹም አንተን አታፈቅርህም፣ አትወድህምም። ለምንድን ነው እንደዚህ የምትሆንላት? እያለች መናገር ጀመረች። ዴቭ ደግሞ ትሰሚኛለሽ፣ ከዚህ በኋላ አደይን እንድትናገሪያት አልፈልግም። እንደዚህ አሉባልታ ወሬም እያመጣሽባት እንድታወሪ አልፈልግም። እሺ ካልሆነ ግን እኔና አንቺ የመጨረሻችን ይሆናል አላት። እንዴ ዴቭ፣ እኔ እኮ በጣም ነው የምወድህ። እኔ ደግሞ አንቺን አልወድሽም፣ አላፈቅርሽም። እንዴ አውሬ እኮ ነሽ አንቺ። እስኪ መጀመሪያ አንቺ ስለ ሰው መጥፎነት ከማውራትሽ በፊት ስለ ራስሽ መጥፎነት አውሪ። መጀመሪያ አንቺ ተቀየርና ያኔ እኔና አንቺ ፊት ለፊት ቁጭ ብለን እናወራለን። እዛ ድረስ ግን እንድታናግርኝ አልፈልግም ብሎ ግግም አለባት። ሊዲያ ይኸው ዘፈኗ መቼም ይዟት ይሞታል። ዝም ብላ አልጋዋ ላይ ወጥታ እየዘፈነች ፍቅር መጣች። እኔ ምልሽ ፍቅር አሰሚኝም ግን ምንድን ነው? ምን ተፈጠረ ፍቅር አለቻት። እስኪ ወንድሜንም አባረረች፣ አሁን ደግሞ ዴቭን ልትነጥቀኝ ነው። ስለዚህ አንድ ነገር ማድረግ የለብንም እንዴ አለች። ትሰሚኛለሽ? ምን እናድርግ? እኔ በእርግጥ ዴቭ ወንድሜ አንቺንም ሆነ አደይንም
እንዳፈቅር አልፈልግም፣ ጭራሽ ፍቅረኛ እንዲይዝ አልፈልግም ብላ በምሬት ተናገረች። እሱን ተይው፣ መጀመሪያ ግን ይሄን ቅብጠትሽን ተይና አደይን እንዴት ማስወገድ እንዳለብን ተይ ቤት እንዴት ማስወጣት እንዳለብን ማውራት አለብን አለቻት። አደይ ክፍል ሄዱና እችኛቱ ሊዲያ ውሃ ረጨችባት። ደግሞ ፍቅር እስከዚህ ሰዓት ድረስ ለምን ተኛሽ ብላ ረበሸቻት። ተነሳችና ሊዲያን በጥፊ እንዲሁም ደግሞ ፍቅርንና ሊዲያን ጆሯቸውን ቁንጥጥ አደረገችና ጭንቅላታቸውን አንድ ላይ አደረገችው። ትሰሙኛላችሁ እናንተ ሁለት አይጦች፣ እስካሁን በፊት ዝም ያልኳችሁ ራሴን ለራሴ ክብር ስላለኝ ነው። ትቀየራላችሁ። አንቺም ቀበጥ ነሽ እሷም ልጅ ናት ብዬ ነው። ነገር ግን ከዚህ በኋላ ሁልሽም ስነ ስርዓትሽን ትይዣለሽ ብላ በምሬት ሁለቱንም አባረራያቸው። እውነት ለመናገር በጣም ደነገጡ። ፍቅርም ደነገጠች፣ እንዲሁም ደግሞ ሊዲያም ቢሆን ደነገጠች። እንዴ ይች አደይማ አዲሱ አደይ ናት። ወንድሟ ጋር ሄደች እና ሊዲያ እኔ ምልክ ወንድሜ ወይ ግን እችን አደይን ስለ አደይ ደግሞ ምን ልትናገሪ ነው? እህና የኮሷ ገጠር አንድ ልጅና ባል ይኖራት ይሆናል። ለምንድን ነው ግን እሷን ያፈቀርከው ስትለው ሰው ስለሆነች ልቧ እንደወረ ለራስ ክብር ይኖርህ አለችው። አንቺ ሲጀመር ለሰው ክብር ታውቂያለሽ እንዴ? ለራስሽስ ክብር አለሽ? አይ ብሎ ድጋሜ ስለ አደይ እንድትናገሪ አልፈልግም፣ ስነ ስርዓትሽን ያዥ ብሎ የገዛ እህቱን አባረራት። ለእናትና ለአባቴ ነው የምናገረው ብላ ስትል ትሰሚኛለሽ፣ ይሄ ነገር ካንቺና ከኔ ውጭ ቢሆን ሌላ ሰው ቢሰማው አለቅም። ባርኮቴና ዴቭ ባርኮቴም እወጣለሁ ዴቭም እወጣለሁ። አይ ስሜት ቢኖራት አደይ ለእኔ እስከ ዛሬ ትነግረኝ ነበር እኮ። ስለዚህ መውጣት ያለብኝ እኔ ነኝ እንጂ አንተ አይደለህም። እንደውም ቤትህ የመጣሁት እኔ ነኝ በማለት ዴቭ ተናገረ። ከዛ ባርኮቴ ደግሞ አዎ በእርግጥ ስሜቴን ገልጫለሁ፣ እሷም ደግሞ እንደ ወንድሜ ነህ ብላ መልስ ሰጥታኛለች። ግን በቅጽበት ደግሞ መጣችና ቤዚ ሁሉንም ነገር ነገረችኝ፣ እስከ ዛሬ ያሳለፍነውን። እንዲሁም ደግሞ እኔ እንዳሰብኩት ሳይሆን ሌላ ነገር ሆኖ ተገኘ። ስለዚህ እሷ ጋር ለመሄድ ወስኛለሁ ሲል አደይ እንዴ ባርኮቴ በዚህ ቅጽበት እንዴት? ግን እኮ እሷ አንተን እሺ ለማለት አስባ ነበር፣ ደግሞም እሺ ብላ ነበር ብሎ ተናገረ። አይ ይሄ የችኩል ውሳኔ ነው እና በሁለታችሁ መካከል እኔ ስለገባሁ በጣም ይቅርታ ብሎ እጅና እጃቸውን አያይዞ አንቺ ፍቅር፣ አንቺ ደግሞ ሁለተኛ አደይ አጠገብ እንድትደርሽ አልፈልግም። አደይም የራሷን ህይወት ስራዋን ትስራበት፣ አንቺም አርፈሽ ተቀመጪ። ስንት ቀን ነው የምቆየው ወንድሜ ስትለው እሱን አላውቅም ብሏት ሄደ። ፍቅር ወንድሜንም ዴቭንም ሁሉንም ወሰርሽብኝ ብላ በጣም ተናደደች። ትሰሚኛለሽ፣ እኔ አንቺን ወንድም እኔ አልወሰርኩትም፣ እራሱ ፈልጎና ፈቅዶ ነው የሄደው። ስለዚህ አርፈሽ ተቀመጪ ህፃን ብላ አደይ ተናገረቻት። በሌላ በኩል ለምሊና ኤላ ፍቅራቸውን እያጣጣሙ ፋዘር ደወሉ። እበር ስር ሆና እያዳመጠኝ ነበር። በቃ ኤላ ሂድ፣ በቃ ለእኔ ብለህ ብዙ መስዋዕት እንድትከፍል አልፈልግም፣ ደስታህንም ደግሞ እንዳሳጣህ አልፈልግም ብላ ስትለው እንዴ ለምሊ እንዲህም አትበይ፣ አንቺ እኮ የደስታ ምንጭ ነሽ፣ ደግሞም እኔ እወድሻለሁ። እውነተኛ ፍቅር ስለሆነ አይደል እንዴ ድጋሜ የተገናኘ ነው አላት ኤላ። እሱንማ አውቃለሁ፣ ነገር ግን እኔ ሁሌ በስጋት መኖር ሰልችቶኛል። ብታይ ብቸኝነት ማለት ምን ያህል ከባድ እንደሆነ በፍጹም አይገባህም አለችው። ይገባኛል፣ ግን ለሁሉም ነገር ጊዜው መልስ አለው፣ አትጨነቂብኝ ሲላት በቃ አደይ ጋር እንሂድ እስኪ ምን እንደሆነች ብላ
አደይ ጋ ሄደች። አደይ ደብሯታል። ልክ ለምለም ስታገኝ እቅፍ አደረገቻት። ባርኮቴ ሄዷል። ምን እንደተፈጠረ ራሱ በማላቀው ነገር አንድ ሴት ይዞ ጠፋ።